ዛሬም የሩት መጽሐፍን ትምህርታችንን እንቀጥላለን። እስካሁን ምዕራፍ 1ና ምዕራፍ 2ን አይተናል። ዛሬ ምዕራፍ 3ን ማየት እንጀምራለን። ባለፉት ጊዜያት በነበረን ጊዜ የሩትንና የኑኃሚንን ወደ ቤተልሔም መመለስ ከሞት ሰፈር ወደ ሕይወት ከሞዓብ ወደ እስራኤል መመለሳቸውን እስራኤል ደግሞ መተው የገጠማቸውን ነገር ነው ያየነው። በተለይ ባለፈው ሳምንት እግዚአብሔር ከተመለሱ በኋላ በነጋታው ምን አደረገላቸው የሚለውን ነገር ነው ያየነው። እግዚአብሔር በጥቂቱ ረፍትን ሰጣቸው እና በጥቂቱ የሚያሳርፈን ጌታ ስሙ ይባረክ። በጥቂቱ ቀምሰን አይተናል። ስለዚህ ገና ስብከተ የምንጠብቅ ሰዎች አይደለንም። አሁን በዚህ በእግዚአብሔር ቤት ውስጥ ያለን ሰዎች ኢየሱስን ቀምሰን አይተናል። ከኢየሱስ ጋር አንድ ሌሊት በቂ ነው። እንኳን ብዙ ዘመን እንኳን ደግሞ በቤቱ መገኘት እንኳን መዘመር እንኳን መስበክ አንድ ቀን በቂ ናት። እግዚአብሔር ስሙ ይባረክ እና በጥቂቱ አሳረፋቸው እግዚአብሔር። እንደገና ደግሞ እግዚአብሔር በጥቂቱ ማሳረፍ ብቻ ሳይሆን ሐዘንን ምሬትን ከውስጥ አውጥቶ በምስጋና ሞላ ብለን አየን እና መጨረሻ ላይ ታሪካቸውን የሚለውጥ ዘመን አመጣ፣ ጊዜ አመጣ፣ ሰው አመጣ፣ ምክንያት ፈጠረ እግዚአብሔር ብለን አየን ባለፈው። ዛሬም ያንኑ እንቀጥላለን። እግዚአብሔርን እጅግ አድርጌ ነው ማመሰግነው ስለ ራሴም ስለ እናንተም በእግዚአብሔር ቤት ውስጥ ስለ መገኘታችን። መጽሐፈ ሩት በእግዚአብሔር ቤት ቆዩ የሚል ነው መልእክቱ። ይሄው ነው፣ አንድ ነው መልእክቱ። ከዚህ የተሻለ የለም። በእግዚአብሔር ቤት ቆዩ የሚል ነውና እና ትምህርታችንን እንቀጥላለን። ለእግዚአብሔር ቃል ክብር ቆመን ምዕራፍ 3ን ዛሬ 6 ቁጥር ብቻ ነው የምንካፈለው ከዚህ ክፍል። አንድ ርዕስ ወስደን መጽሐፈ ሩት ምዕራፍ 3 ከቁጥር 1 እስከ 6 ያለውን ቃል እናነብና ጸልየን ወደ እግዚአብሔር ቃል እንሄዳለን። እንደዚህ ይላል። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍትን አልፈልግልሽምን? አሁንስ ከገረዶቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት በአውድማው ላይ ገብሱን በመንሽ ይበትናል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ የሚተኛበትን ስፍራ ተመልከቺ። ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውን እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። እንጸልይ። እናመሰግንሃለን ወደ ቤቴ ያገባህን፣ ወደ ቤታችንም የመጣህ የናዝሬቱ ኢየሱስ ስምህ የተባረከ ይሁን። ስለ ታላቅነትህና ስለ ታማኝነትህ ተመስገን። ጌታ ሆይ ወደ ቤትህ ከመጣንበት ቀን ጀምሮ አንድም የጎደለብን ነገር የለም። እግዚአብሔር ሆይ ምሕረትህ ቢሆን ቸርነትህ ቢሆን ጥበቃ ቢሆን ይህንን ስለለመድን በማታ ወደ ቤትህ እንመጣለን፣ በጠዋትም ወደ ቤትህ እንመጣለን። ቤትህ ይናፍቀናል። እነሆ ካንተ ለመቀበል በዚህ ስለተገኘው ሕዝብህ ስለ ራሴም አመሰግንሃለሁ። ክብር ላንተ ይሁን። ለኛ ትልቁና እግዚአብሔር ሆይ ውዱ ስጦታ አንተ ነህ፣ በቤት መገኘታችን ነው። አቤቱ ጌታ ሆይ ለያዕቆብ በተገለጥክለት ጊዜ አቤቱ ይህ ስፍራ እንዴት ያስፈራ እንዳለ ቤትህ ክቡር ነው። በቤትህ ፈውስ አለ፣ መጽናናት አለ፣ ዝማሬ አለ። ቤትህ ውበት ነው፣ ቤትህ ጌጥ ነው። በቃል ፊት መቀመጥ ክብር ነው። ጌታ ሆይ ስምህ የተባረከ ይሁን። ዛሬም እንደምትናገረን እንደምትፈውሰን ሸክማችንን ከላያችን ላይ እንደምታነሳ ሕግ ለእግሬ መብራት ለመንገዴም ብርሃን ነው እንደሚል ለነገ ደግሞ እየቆረስን እየበላን የምንሄደውን ስንቅ ልትሰጠን በዚህ ስላለ አከብረሃለሁ። በፊት እንደጸለይን መንፈስህ ስለሚመራን እግዚአብሔር ሆይ ዛሬ ምክር ስላለ እጅግ አድርጌ አከብረሃለሁ። ክቡር ደምህ በእኛ ላይ ይረጭ። አለመብቃታችን ሁሉ በደምህ የነጻ ይሁን። ሕዝብህን የሚጠላና ይህንን በረከት የሚጠላ የሕዝብ ጠላት ሁሉ የዲያብሎስ ሥራ በኢየሱስ ስም የፈረሰ ይሁን። ቃልህ ይምታው።
መንፈስህ ይምታው። እግዚአብሔር አምላኬ ሆይ እኔን ባሪያህን እንድታግዘኝ ጉባኤንም ደግሞ እንድታግዝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስምህ የተባረከ ይሁን። ጊዜያችንን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። እንቀመጣለን። እግዚአብሔር ይባርካችሁ። ዛሬ የምንካፈልበት ርዕስ ከቃርሚያ ወደ አውድማ የሚል ነው። ከቃርሚያ ወደ አውድማ የሚል ነው እና እንግዲህ ባለፈው ሳምንት የቃርሚያውን ማለቅ የሚያመለክት አንድ ፍንጭ አይተን ነው የጨረስነው እና መጀመሪያ የገባችበት ያ ቦዔዝ የሚባል ሰው የሚቤዣቸው ታሪካቸውን የሚቀይር ሰው እንደሆነ አይተን ነው ያቆምነውና እንደተነጋገርነው ቃርሚያ የተወሰነ ጊዜ ነው። ኖት ሞር ዛን 2 months ከሁለት ወር አይበልጥም። እህሎች በየደረጃ ነው የሚደርሱት። አሁን በእስራኤል የመጀመሪያው መከር ገብስ ነው። ከዛ ስንዴ አለ። ከዛ ጤፍ ይኖር እንደሆነ አላቅም። ጤፍ የኛ ብቻ ነው አይደል እንዴ? እና በየደረጃው እህል አለ። እሱን እየተከተሉ ነው የሚቃርሙት ቃራሚዎች። አሁን ቃርሚያው አለቀ። እግዚአብሔር ምን ያደርግ ይሆን? እና ዛሬ የምናየው ከቃርሚያ ወደ አውድማ የሚል ነው። አንድ ነገር ለመናገር የምፈልገው አውድማ የሚኖረው እርሻ ሲኖር ነው። መከር ሲኖር አውድማ አለ። መከር ካለ እርሻ ካለ አውድማ አለ፣ ቃርሚያም አለ። እርሻ ከሌለ መከርም የለም አውድማም የለም። እና ዛሬ የምንካፈለው ቃል ምዕራፍ 1 እና ምዕራፍ 2 ላይ ያለውን ነው የምናየው። እና ቦዔዝ ካቦ ቀጥሮ የሚያሳርስ እጅግ ባለጠጋ የሆነ ትልቅ እርሻ ያለው ከዚህ አትሂጂ አንድ ቀን እንኳን ሳይሆን ብዙ ቀን ያስቃረማት ነው። እና በግብርና በእርሻ የታወቀ ነው። እርሻ ካለ ብቻ ነው አውድማ የሚኖረው፣ ቃርሚያ የሚኖረው። እርሻ ከሌለ እህል አይኖርም፣ እህል ከሌለ አውድማ አይኖርም። እና ከቃርሚያ ወደ አውድማ ስንል እስቲ የሁለቱን ልዩነት ልንገራችሁ። ቃርሚያ ምንድነው? አውድማ ምንድነው? እሱን እንድናየው ፈልጋለሁ። ቃርሚያ ማለት ትራፊ ማለት ነው። ባለቤቱ የቻለውን ያክል ፊት ለፊቱ ያለውን ዋናውን ይሰበስባል። ቃርሚያ ማለት ትራፊ ማለት ነው። አውድማ ግን ዋና ነው። የዓመቱ ልፋት፣ የ6 ወር ልፋት፣ የአረሙ፣ የጉልጓለው፣ የአጨዳው ዋናው ነው። አውድማ ዋና ነው። ቃርሚያስ ትራፊ ነው። ካጨዳ የተረፈ ሰውየው ሳያየው የወደቀ ምናልባት አንዳንድ እህል አጫጁ ባለቤቱ በጊዜ ካልሰበሰበው ፀሐይ ስለሚመታው ይሰበራል። እሱ ወፎች ሲቀመጡበት ይሰበራል። ትርፍራፊ ማለት ነው ቃርሚያ። አውድማ ግን ዋና ነው። ቃርሚያና እርሻ ከቤት ርቆ ነው ያለው። እኛ እርሻ ቢኖረን ወደ መገናኛ አካባቢ ሊኖረን ይችላል። እርሻ ወደ ጣፎ አካባቢም ሊኖረን ይችላል። ከቤት ራቅ ይላል። አውድማ ግን ቤት አጠገብ ነው። አውድማ ቤት አጠገብ ነው። እና ያቺ ቃራሚ አሁን ከሩቅ ወደ ቤት ጠጋ እያለች ነው ቤት ውስጥ ልትገባ። ስለዚህ አውድማ ቤት አጠገብ ነው፣ በጣም ቤት አጠገብ። ቃርሚያና እርሻ ግን ከቤት ርቆ ነው ያለው። ሌላው ስለ ቃርሚያ ለማንም ነው፣ ለወፉም፣ ለደሃም፣ ለእንስሳውም ለማንም ነው ቃርሚያ። አውድማ ግን ለቤቱና ለባለቤቱ ነው፣ ለአራሹ ነው። ቃርሚያ ለአደጋ የተጋለጠ ነው፣ ሴኩሪቲ የለውም። አውድማ ግን በጥበቃ ስር ነው። እኔ አሁን ላሳያቸው የፈለኩት ከቃርሚያ ወደ አውድማ ስንል
ህይወታችንንም እንድናይ ነው። ምንድነው ትራፊ የሆነብን ነገር? ወደ ዋናው እንዳንገባ ያደረገን ምንድነው? ሩቅ ያለ ነገር ያልቀረበ ምንድነው? ለማንም ክፍት የሆነ ማንም የሚያነሳው ትርፍራፊ የሆነብን ነገር ምንድነው? ያልተጠጋ ምንድነው? ለአደጋ የተጋለጠ ነገር። ስለዚህ ከቃርሚያ ወደ አውድማ እንዴት ተጠጉ የሚለውን ነው የምናየው። ለመሆኑ ከቃርሚያ ወደ አውድማ እንዴት ተጠጉ? ያ ታሪክ ያ ባለፉት 3 ሳምንታት ያየናቸው ታሪኮች እነዚህ ሰዎች ከዛ ካስጨናቂና ከእጅ ወደ አፍ ከሆነ ህይወት ዛሬ እንደምናየው ወደ ዋናው ወደ ባለቤቱ ወደ አውድማው እንዴት መጡ? ምንድነው ምክንያቱ? እሱ ነው የምናየው። እና በዚህ ውስጥ እኔ የት ነው ያለሁት? በእርግጥ በመንፈሳዊውም ነገር በስጋዊውም ነገር ቃርሚያው ላይ ነው ያለሁት ወይስ ወደ አውድማው ወደ መገኘቱ ወደ እግዚአብሔር ጠጋ ብያለሁ? የቱ ጋር ነው ያለሁት? ለምን ብለን እንድንጠይቅ ይሄ ክፍል በደንብ ነው የሚያስተምረን። ለምን ወደዛ እንደተጠጉ በመጀመሪያ እንድናይ የምፈልገው ኑኃሚንና ሩት እንደዚህ ይላሉ። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈልግልሽምን? እንግዲህ ይህንን ቃል በምዕራፍ 1 እና በምዕራፍ 2 እይታ እንድትመለከቱ ትፈልጋለሁ። ኑኃሚን እንደዚህ ትል ነበረ። ሞዓብ ቁጭ ብላ ተማርር ያለው ማንንም አልፈልግም፣ ብቻዬን እፈልጋለሁ፣ ማንንም አልፈልግም፣ ይበቃኛል፣ ብቻ ቤተልሔም ከደረስኩኝ ወደ ሀገሬ እመለሳለሁ የሚል ድምጽ ነው ያለው በውስጧ። ምንም እጇ ላይ የለም። እና እንዴት ይሄንን ንግግር መናገር ቻሉ? ስለ ቦታው እንድታስቡ ፈልጋለሁ። ይሄ ንግግር አማቷም ኑኃሚንን አለቻት፣ ልጄ ሆይ መልካም እንዲሆንልሽ እረፍት አልፈልግልሽምን? እንድታርፊ አልፈልግምን? ይሄ ንግግር የት ነው የሚደረገው? ይሄን እንድታስቡት ነው የምፈልገው። የመጀመሪያው ሰው ከቃርሚያ እነ ሩት እነ ኑኃሚን ከቃርሚያ እንዴት ወደ አውድማ መጡ? ፍጹም ወደ እግዚአብሔር በመመለስ ነው። ፍጹም በሆነ ወደ እግዚአብሔር በመመለስ። ለዚህ ነው የመመለስ በረከት። አሁን በረከቶቹን ነው የምናየው ወደፊት። ፍጹም የሆነ መመለስ፣ ወደ ቤተልሔም መመለስ፣ ወደ እግዚአብሔር መመለስ። ዛሬም የእግዚአብሔር ቃል ይናገረናል። አያችሁ፣ ቃርሚያው የት ነው ያለው? ቤተልሔም። አውድማውስ? ቤተልሔም። የሚቤዣቸውስ? ቤተልሔም። አሁን የሚነጋገሩበት ቦታ የት ይባላል? ቤተልሔም። ቤተልሔም። ሰው ከእግዚአብሔር ጋር ሲሆን ብቻ ነው የቃርሚያ ህይወት፣ የቃርሚያ ጸሎት፣ የቃርሚያ አገልግሎት፣ ቃርሚያ የሚባለው ነገር ከሱ የሚሄደው ፍጹም ስንመለስ እንደሆነ ይሄ ክፍል ይነግረናል። አሁን ቤተልሔም ደርሰው ያ ምሬት ካፋቸው ወጥቶ ጭራሽ ሌላ ነገር ማሰብ ጀመሩ፣ መነጋገር ጀመሩ። እረፍት አልፈልግልሽምን? እስካሁን ሩት ነበር የምትሮጠው። አሁን ግን ኑኃሚን ራሷ ልብ ገዝታ ወደ ልቧ ተመልሳ ለሰው ማሰብ ጀመረች። ቀን መጥቶ የት? ቤተልሔም። ቤተልሔም። ስለዚህ ሰው በፍጹም ልቡ ያልተመለሰ ሰው ፈጽሞ ያልተመለሰ ሰው እግዚአብሔር ከቃርሚያው ወደ አውድማ አያመጣው። ያልተመለሰ ሰው የነበሩት ሞዓብ ነበረ። ሞዓብ ከጸጸትና ከሐዘን በስተቀር ምንም ሊሰጣቸው አይችልም። ሞዓብን ሲያስቡት ሐዘን ነበረ፣ ጸጸት ነበረ። ዛሬ እንየው እስቲ። ለመሆኑ ይሄንን ቤት ጥለን ብንሄድ፣ ጌታን ትተን መሄድ ብናስብ ከኃጢአት ውስጥ ምን ሊገኝ ይችላል?
መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው፣ በጌታ በኢየሱስ ክርስቶስ የሆነው ጸጋ ግን የዘላለም ሕይወት ነው። ኃጢአት ጸጸት አለው ውስጡ። ከሞዓብ ምንም አይገኝም። የት ነው የሚሻለን? ቤተልሔም። የት ነው የሚሻለን? እግዚአብሔር ጋር። ሰው እንዴት ከቃርሚያ ወደ አውድማ ይመጣል? ፍጹም ሲመለስ። ቅዱሳን እጃችን ላይ ምን አለ? በዚህ ምሽት እግዚአብሔር ይለምነናል። ያው ስንኖር በምድር ላይ የኛ ሞዓብ ይለያያል። ወይ በድፍረት እያሰብን ያለነው ነገር አለ፣ ወይ በድፍረት እየሄድንበት ያለው ነገር አለ። እግዚአብሔርን ደስ የማያሰኝ ፍጹም ያልተመለስንበት እጃችን ላይ ያለ አንድ ነገር አለ። እሱ ቃርሚያ ላይ ያቆየናል። እመኑኝ፣ ቃርሚያ ላይ ያቆየናል። እግዚአብሔር እኛን ለመጎብኘት ያስቸግረዋል። ኑኃሚን የምትመክረን ይሄንን ነው። ይሄ ክፍል የሚመክረን ይሄንን ነው። መመካከር ጀመሩ። እስቲ ወደ ረፍት እንግባ፣ የረፍት ዘመን መጥቷል። እኔ እንድታርፊ አልፈልግምን? ለምን ቤተልሔም? ለምን ደረሱ ቤተልሔም? እግዚአብሔር በሚገኝበት ፍጹም ስንመለስ እግዚአብሔር ፈቀቅ ያደርገናል። እግዚአብሔር ስሙ ይባረክ። ዛሬም እንመለስ። ይሄ መጽሐፍ የሚያስተምረን እሱን ነው። ዛሬም ወደ እግዚአብሔር እንመለስ። ክፉውን ሐሳብ፣ ክፉውን ምኞት፣ ክፉውን ድርጊት እንተው። ምናልባት ያቆየን ነገር አለመመለሳችን ይሆን? እስቲ ልባችንን እንፈትሽ፣ እጃችንን እኒ በዓለም እስካለን ድረስ ይሄን ስጋ እስከለበስን ድረስ ወደ ጌታ እስካልሄድን ድረስ ሁል ጊዜ ቃርሚያ ላይ የሚያቆዩን ብዙ ነገሮች አሉ። እነዚህ ሰዎች ተመለሱ፣ እግዚአብሔርም ተመለሰላቸው። እግዚአብሔር ስሙ ይባረክ። ስለዚህ ስለ ረፍት ማሰብ ጀምሩ። አንደኛው ይሄ ነው። ሁለተኛ እግዚአብሔር ሲረዳን ብቻ ነው። እግዚአብሔር ሲረዳ፣ እግዚአብሔር ሲያግዝ። ወደ ኋላ አንድ ቃል ሄደን እንድናይ እፈልጋለሁ። ምዕራፍ 2 ቁጥር 3 ላይ እንደዚህ ይላል፣ ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች፣ እንደ አጋጣሚውም የአቢሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች ይላል። አሁን ይሄ ቃል ምን ያህል ወሳኝ እንደሆነ እንድታዩ ፈልጋል። ሩት የመጀመሪያ ቀን ከቤት ወጣ ወደ ቤተልሔም ቃርሚያ ስትወጣ የመጥፋት ፕሮባቢሊቲዋ በጣም ከፍ ያለ ነው። የመጥፋት እድሏ ከፍ ያለ ነው በጣም። አንድ ጊዜ ሻሸመኔ መንገድ ጠፍቶኛል እና መንገዱን 2-3 ተመላልሼበታለሁ እኮ። ሲሄድ በታክሲ ሄዳለሁ፣ ስመለስ ግን በእግሬ አቋርጬ እመለሳለሁ። እና መንገዱ ወደ ቀኝና ወደ ግራ የምትታጠፍ ትንሽ 2 መንታ ቦታ አለ እና ግራውን ትቼ ወደ እና ዞረብኝ፣ ጠፋብኝ። በኋላ ደነገጥኩ እና ምን አልኳቸው? ጊዮርጊስ የሚባል ቤተክርስቲያን አለና ሳልነግራቸው መጥፋቴን ጊዮርጊስ ወሰዱኝ አልኳቸው። እማርፍበት ቤት ከጊዮርጊስ ፊት ለፊት ስለነበረ እና በኋላ ጊዮርጊስ ጋር ስደርስ ለካ እዛው አጠገቡ ነበርኩ። መንገድ መሳት። ማን መራት? ሩትን። ጥቂት እንድናስብ ፈልጋለሁ። ያ እርሻ ወሳኝ እርሻ እንደሆነ ዛሬ ነግራቸዋል። ያ የቃረመችበት እርሻ የራሷ እርሻ ነበር። ወደ አውድማው የሚያስጠጋት ነበር። አሁን የምትሄድበት አውድማ ነበር። እግዚአብሔር ሲረዳ፣ እግዚአብሔር ሲመራ፣ እግዚአብሔር ከፊታችን ይውጣ። እግዚአብሔር ከፊታችን ይውጣ እና የቦዔዝን እርሻ አገኘች። የራሷን እርሻ ነው ያገኘችው። ወደፊት የምትወርሰውን እርሻ ማን አሳያት? እግዚአብሔር። ማንም አብሯት አልነበረም። እንዳውም ማታ ገብታ ለአማቷ ያለቻት ሰውየው ስሙ ቦዔዝ ይባላል ብላ ነገረችው። አታውቅም ነበር። እግዚአብሔር ረዳት፣ እግዚአብሔር መራት። እግዚአብሔር ሲመራ ብቻ ወገኖቼ። አንድ ነገር እናስብ አብረን፣ እቺን ምሽት እናስብ። የነገው ይቅር፣
እግዚአብሔር ሊያደርግልን የገባውን ተስፋ ቃል ይቅር እችን ምሽት አስቧት። ለመሆኑ ከኛ መካከል እኔን ጨምሮ ማለት ነው እዚህ እንድንመጣ ምክንያት የሆነን ምንድነው? ጽድቃችን ነው? ቅድስናችን ነው? ዕውቀታችን ነው? ዘራችን ነው? ምንድነው እዚህ መንግስት ውስጥ የጨመረን? ምንድነው እዚህ ክብር ውስጥ የጨመረን? ምንድነው ዝማሬ ውስጥ የጨመረን? ምንድነው እንዲህ ያለ የእግዚአብሔር መንግስት ውስጥ የጨመረን ምንድነው? የሩት አምላክ ስሙ ይባረክ። ቅድም ሲዘመር ነበር አይደል? ቀናልኝ መንገዴ። ይሄ መዝሙር የዘመረችው ሩት ናት። መጀመሪያ ቀናልኝ መንገዴ የሚያዋጣውን ይዤ በሱ አማረልኝ በርሱ በወዳጄ በጌታዬ። ኢየሱስ ቤቴ ሲገባ ኢየሱስ ወደዳት፣ እግዚአብሔር ወደዳት። ያገኘችው መሬት ቀላል መሬት አይደለም። የይሁዳ ነገድ መሬት ነው። የክርስቶስ ዘር ያለበት መሬት ነው። ቀላል አይደለም እዛ ውስጥ ዘው ብሎ መግባት። የመራት እግዚአብሔር ስሙ ይባረክ። እኛንም መራን። እዛ እርሻ ውስጥ ባትገባ ኖሮ የሩት ጣፈንታ ባለፈው እንደነገርኳችሁ ቃርሚያ ሆኖ ይቀር ነበር። ወንድሜ ሆይ እህቴ ሆይ ጌታ ባይደርስልን ኖሮ የኛም እድል ፈንታ እንደዛው ነበር። እንዲሁ የዓለምን ነገር ቀራርመን መጨረሻው ምን እንደሆነ ታውቃላችሁ። መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ቁጥር 12 ላይ በዚህም ዓለም ተስፋን አታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ነው የሚለው። ሩት ብቻ አይደለም የተረዳችሁ፣ እኛን የረዳን እግዚአብሔር ስሙ ይባረክ። አስጠጋን እኮ ነው ብላችሁ። ሩቅ ታሪክ እኮ አይደለም እና ስለ ራሴ ነው የምናገረው። ማን ወደ ጌታ መራን? ረዳን። እሱ ሞገስ ሰጠን፣ በፊቱ ታየን። ደህንነት እንዴት ክቡር ነው! ደግሞ መጽሐፍ ቅዱስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እንደዚህ ይላል፣ የእግዚአብሔር እርሻ ናችሁ። አያችሁ፣ የእግዚአብሔር እርሻ ናችሁ። መጨረሻ ላይ እመጣበታለሁ። እናንተ የእግዚአብሔር ሕንፃ ናችሁ። እናንተ የእግዚአብሔር እርሻ ናችሁ። እርሻ ምን ይደረጋል? ይዘራል። ሲደርስስ ይታጨዳል። ከዛስ ወደ አውድማ ይሄዳል። ከዛስ ወደ ጎተራ ይገባል። ለካ የኛ ባለቤት ላይ ነው ያለው። እግዚአብሔር ስሙ ይባረክ። የቤተ ክርስቲያን ራስ መግቢያ አለን፣ ማረፊያ አለን፣ ሰብሳቢ አለን። ስለዚህ አያችሁ ሰው እንዴት ከቃርሚያ ወደ አውድማ ይሄዳል? እሱ ሲረዳ ብቻ። በእውቀት አይሆንም፣ በዘመድ አይሆንም። ሞዓባዊቱ በዘመድማ ቢሆን ኖሮ ሞዓባዊቱ ማን ያስገባታል? ቦዔዝ ቤት ማን ያስገባሻል? እህቴ ሆይ ማን እዚህ ያስቀመጠሽ? ጥቂት ስለ ደህንነታችን እንድናስብ ፈልጋለሁ። እና ሰው ቃርሚያ ከሆነ ነገር አውድማ ወዳለበት ወደ መከሩ የሚገባው እሱ አንድዬ ሲረዳው ብቻ ነው። እግዚአብሔር ይርዳል፣ እግዚአብሔር ይውጣልን። አሁንም ምናልባት ተጸልዮም ብዙ ነገር አድርጋችሁ ሞክራችሁ እዛው የቆያችሁ ሰዎች አንዳንድ ጊዜ መንፈሳዊ ነገር ብቻ ሳይሆን ስጋዊውም ነገር ከእጅ ወደ አፍ ቃርሚያ ይሆናል። እንደው ሌላው ይቅር፣ በጸሎት አለመርካት፣ እግዚአብሔርን ፊል አለማድረግ፣ ከሁሉ በላይ በዛችሁ በደሳሳ ጎጆአችን በዛችሁ ኑሮ የኛ ጥጋባችን እግዚአብሔር ነው። እግዚአብሔር ይገኝላችሁ። እኔ ይሄን ነው የምመርቃችሁ። የእግዚአብሔር መገኘት ምን ማለት እንደሆነ ስለማቅ የእግዚአብሔር መገኘት እሱ ነው መከራችን፣ እሱ ነው ጥጋባችን፣ እሱ ነው የሚያቀን። ስለዚህ ጸሎት ራሱ ቃርሚያ የሆነባችሁ ማለት መጸለይ ያቃታችሁ፣ ጸልዮ አለመጥገብ፣ ዛሬ ምሽት እግዚአብሔርን ማግኘት ይሁንልን። እና አንዳንድ ጊዜ እንትን ብቻ ነው የሚታሰበው፣ ይሄ የሚቆጠረው ገንዘብ ማቴሪያል ነገር ብቻ ነው መርካት። እግዚአብሔርን ማግኘት አገኙ እኮ ጥላው ስር ገቡ። አሁን የቤት ውስጥ መመካከር ጀምሩ። ልጄ ሆይ እንዴት ነሽ? ደህና ነሽ ሆይ? ተረሳ፣ ያ ሞዓብ ተረሳ፣ ቃርሚያው ተረሳ። እና ምን ትላ አላስብልሽም? ምን እስቲ እረፊ ደግሞ አንቺ እስቲ አታርፊም እንዴ? ይሄ ወሬ ከየት መጣ? እግዚአብሔር ሲረዳ የኛ ቤተልሔም ላይ አለ። እግዚአብሔር ስሙ ይባረክ። ስለዚህ እግዚአብሔር ሲረዳን እንዴት ከቃርሚያ ወደ አውድማ ወደ ዋናው እንዴት ጠጋ ይባላል? ስንመለስ ወደሱ ለተመለሰው ሁሉ የሚጠብቀው አውድማ ነው። መልካም ነገር ነው። እሱ ሲረዳ ነው። አሁን በዚህ መካከል እኮ ማንም እኮ እንዳያስብ እንዳይጨነቅ እኮ ነው።
ማንም እንዳይጨነቅ። ምን አርጌ ይሳካልኛል? ምን አርጌ ልጄ ትምህርት ይጨርሳል? ምን አርጌ ቢዝነሴ ይሳካል እንዳትሉ፣ ዘመድ የለኝ እንዳትሉ፣ ገንዘብ የለኝ እንዳትሉ። የሩት አምላክ ከፊታችን ይውጣ። እሱ ያስበን፣ ምድራችንን እሱ ያስብ። ወገኖቼ ሁለተኛው ይሄ ነው። ሶስተኛ እግዚአብሔር መልካም የሚያስብልን ሰው ሲሰጠን ነው። እንዳውም የዛሬው ክፍል የሚነግረን መልካም የሚያስብልንን ሰው እግዚአብሔር ሲያስነሳልን። አሁን ስለ ኑኃሚን በደንብ እንድታስቡ ፈልጋለሁ። ምዕራፍ 1 ላይ ምዕራፍ 2 ላይ ያየነው ኑኃሚን ማለት ባሏና 2 ልጆቿ የሞቱባት የሆነ ሀገር ሄዳ ከስራ የተመለሰች አሮጊት ናት የምትታየን። ነገር ግን ኑኃሚን ኃይለኛ ናት። እንደዚህ ትላለች፣ ቦዔዝ ዛሬ ምሽት በአውድማው ላይ ገብሱን በመንሽ ይበትናል፣ ሊወቃ ነው። እንዴት አወቀች? ለካ ስለዚች ልጅ ስትል ሩት ስለ ኑኃሚን ስትል ቀኑን ሙሉ ብዙ ቀን እንደቃረመች፣ ፀሐይ እንደመታት፣ እሾኩ እንደወጋት አሁን ደግሞ ቀን መጣ ማለት ነው። እና ኑኃሚን ኃይለኛ ናት። ወጉን ታውቃለች፣ ስርዓቱን ታውቃለች፣ አደራረጉን ታውቃለች። እና ለካ ትሰልላለች። በዛች አሮጊት አቅሟ ይመስለኛል ዱላ ነገር ይዛ ጎንበስ ብላ ቦዔዝ ምን እንደሚሰራ፣ ቦዔዝ የት እንደደረሰ፣ ጉዳዩ ወዴት መሄድ እንዳለበት ለካ ትከታተላለች። በምን አወቀች? ሄዳ ትከታተላለች። በኑኃሚን ቤትና በቦዔዝ አውድማ መካከል ያለውን ርቀት አላቅም። ታክሲ ግን እንደሌለ እርግጠኛ ሆኜ እነግራቸዋለሁ። በጣም ትከታተል ነበረ። ለማን ስትል? ለሩት ስትል። ምን አይነት ደግ እናት ናት! አሁን የኔ ነገር ያበቃ ይመስለኛል። ተመልሻለሁኝ፣ ብዙ አገልግለሻል። ዛሬ ግን አንድ ሐሳብ መጣልኝ። ልጄ ሆይ ቃርሜዋ በቃ አይደል? እረፊ። እግዚአብሔር የሚያስብላችሁ ሰው ይስጣችሁ። ደግ ሰው፣ የሚያስብላችሁ ሰው፣ መልካም ሰው። መቼም ሁላችን እንደምናውቀው ደግ የሚያስብ ብቻ ሳይሆን በዓለም ላይ የሚያጋጥመን አብዛኛው እንዳውም ክፉ የሚያስብ ክፉ የሚያስብ ሰው ነው ያለው። ነገር ግን እግዚአብሔር በክፉዎች መካከል ደግ ሰው ያዘጋጃል። እግዚአብሔር ስሙ ይባረክ። እና ኑኃሚን ኃይለኛ እናት ናት። የምትመክረው ምክር ኃይለኛ የሆነ ጠብ የማይል። ኑኃሚን ቦዔዝን ለሩት ብላ ትከታተለው ነበረ። በእግር እየሄደች ትከታተለው ነበረ። ታዘጋጃት ነበረ። ምን ብላ ታዘጋጃት ነበር? ታጠቢ አይደል? ጸጉርሽን ተሰሪ፣ ቅባት ተቀቢ። እግዚአብሔር እንዲህ ያለ ሰው ይስጣችሁ። የሚያስብላችሁ። አራተኛው ነጥብ ላይ ነግራችኋለሁ ምን ማለት እንደሆነ። የሚጨነቅላችሁ ነገራችሁ ደግ ሰው እጅ ይግባ። ደግ ሰው፣ የሚያስብላችሁ ሰው። ማድረግ የሚገባትና ማድረግ የሌለባትን ትነግራት ነበር። ልጄ ሆይ ዛሬ ማታ ቦዔዝ አሁን አልቋል መከሩ፣ ምትቃርሚው የለም። ነገር ግን ወደ ዋናው ወደ ቤቱ አጠገብ እንዳውም ማታ እሷ ያደረሰቻች ነው የሚመስለኝ። ደግሞ ታጠቢ። አሁን የቃርሚያው ጊዜ አበቃ። እግዚአብሔር የቃርሚያን ጊዜ ያንሳል። ከምድሪቱ ላይም ያንሳ፣ ከቤተ ክርስቲያን ላይ ያንሳ። የእግዚአብሔርን ቃል የምንሰማ ከሆነ በእነሱ ዘመን የሰራው እግዚአብሔር በእኛ ቤት ይስራ። በቃ አሁን ቃርሚያው አብቅቷል፣ እርሻው አብቅቷል፣ አጨዳው አብቅቷል። አሁን ወደ አውድማው ሂጂ። ስትሄጂ ታዲያ እንደ ባለፈው ቅርጫት ይዘሽ አይደለም፣ ልብስ ለውጪ። እግዚአብሔር ልብስ ይለውጥልን። እንዲህ አይነት ሰው ያስነሳላችሁ ነው ምለው የኔ ምርቃት። በእግዚአብሔር መንፈስ የተሞላ ኑሪ። አንቺ እስቲ ያንቺን መልካም ልይ የሚል ሲያልፍልሽ ልይ፣ ስትስቂ ልይ፣ ስትጠግቢ ልይ። አቤት ዳዊት እንደዚህ ይላል ምዕራፍ 12 ላይ
አቤቱ አድነኝ ደግ ሰው አልቋልና በሰዎች መካከል መተማመን ጎድሏልና ደግ ሰው አልቋል። እኔ አልቋል የሚለውን ማየት ፈራው። ደግ ሰው አለ። ቻሌንጅ ላድርጋችሁ። አንድ ሰው እንዲያርፍ አትፈልጉ? አንድ ሰው እንዲያርፍ። ቤተክርስቲያን በምድር ላይ የመኖሯ ምክንያት ሰው እንዲያርፍ ነው። እኛ እዚህ የመኖራችን ምክንያት አንድ ሰው እንዲያርፍ ነው። ቻሌንጅ ላድርጋችሁ። የረፍት ምክንያት ናችሁ? የረፍት ምክንያት ናችሁ? እግዚአብሔር ኑኃሚንን ያስነሳልን፣ እኛንም ኑኃሚን ያድርግልን። ምድሪቱ ብዙ ኑኃሚን ትፈልጋለች፣ ምድሪቱ ራሱ እና ኑኃሚን እጅግ የተወደደች እጅግ የተባረከች ለዚች ልጅ ስትል ሌሊትና ቀን የምትሮጥ የምታስብላት ታላቅ ሴት ናት። ነገሩ የጋብቻ ጉዳይ እንደሆነ ታውቃላችሁ። ነገሩ አውድማ የመሄድ አውድማ ሄዶ እዛ የመተኛት ሳይሆን ነገሩ የጋብቻ ጉዳይ ትልቅ ጉዳይ እንደሆነ ታውቃላችሁ። ይሄም ኃላፊነት የተሰጠው ለወንዶች ነው። ለወንዶች ነው። ሂድና ተቤዠው። ወንድምህ ቢሞት ሂድና ዘር አስቀርለት። ለወንድ ነው የተሰጠው። ነገር ግን ይገርማችኋል፣ አቢሜሌክ ሞቷል፣ መሐሎን ሞቷል። ይሄን የሚወጣ ኃላፊነት የሚወስድ ሰው የለም። ማን ይመካከራል? ሁለት ባላቸው የሞቱባቸው። ነገር ግን እግዚአብሔር የሴቶችን ድምፅ ሰማ። እግዚአብሔር አጸና። እግዚአብሔር ምክራቸውን አጸና። እግዚአብሔር ስሙ ይባረክ። አያችሁ፣ በሌሊት ይሄዳሉ እና ማድረግ ያለባትን ማድረግ የሌለባትን ትመክራት ነበረ፣ ትነግራት ነበረ። እግዚአብሔር መልካም ሰው ይስጠን። አንዳንድ ሰዎች ከበረከት ውስጥ ያወጡናል። ልክ ነው አይደል? ከበረከት ውስጥ አንዳንድ ሰዎች ሲናገሩ እንደዚህ ይላሉ፣ ያ ሰውዬ ወደ ህይወቴ ከመጣ በኋላ ነገር የተበላሸ ይላሉ። እኛ ወደኛ ህይወት የመጣ አንድ ሰው አለ፣ እሱም ኢየሱስ ክርስቶስ ነው። ስሙ ይባረክ። የተበላሸውን ነገራችንን ያስተካከለ እሱ ብቻ ነው። እሱ ብቻ ነው ሰው የሆነው ኢየሱስ ክርስቶስ። እሱ ወደ ህይወታችን መጣ፣ ሰው ያበላሸውን ሁሉ አስተካከለው። የመከረን ጌታ ስሙ ይባረክ። ስለዚህ እግዚአብሔር መልካም ሰው ሲሰጠን፣ መልካም የሚያስብልን ሲሰጠን እሱ ነው። ወደ አውድማው የሚወስደን እሱ ነው። የሚያሳርፈን ሲገኝ፣ የሚያስብልን ሲገኝ፣ ቀንና ሌሊት ለኛ የሚጨነቅ ሲገኝ። ወደ አራተኛው ሐሳብ ልሂድ። ሰው እንዴት ከቃርሚያ ወደ አውድማ ይሄዳል? የመልካም ሰዎችን ምክር ስንሰማ፣ የመልካም ሰዎችን ምክር ስንሰማ። ቅድም እንዳነሳሁት በምድር ላይ ክፉ ምክር የመከሩ ሰዎች አሉ። ለምሳሌ ወደ አንደኛ ሳሙኤል ምዕራፍ 15 ቁጥር 31 ብትሄዱ አኪጦፌል የሚባል ሰው ዳዊትን ከምድር ገጽ ለማጥፋት መክሮ ነበር። ዳዊት እንደዚህ አለ፣ አቤቱ ጌታ ሆይ የአኪጦፌልን ምክር ከንቱ አድርገህ ትለውጥ ዘንድ እለምናለሁ አለ። እግዚአብሔር ከንቱ አደረገው። አሁንም ከዚህ ጉባኤ ላይ የአኪጦፌል ምክር ከንቱ ይሁን። ከናንተ ላይ ከንቱ ይሁን። ከቤተ ክርስቲያን ላይ ከንቱ ይሁን። የአኪጦፌል ምክር የሚባል ክፉ ምክር አለ። ክፉ ምክር አለ። አጋንንታዊ ምክር አለ። አንደኛ ነገሥት ምዕራፍ 12 ከቁጥር 8 እስከ 14 ሄዳችሁ ብታነቡ ሮብዓም የሚባል የሰለሞን ልጅ አባቶችን አልሰማ ብሎ የራሱ ብጤዎችን ወጣቶችን ተማከረ። እነሱን እምቢ ብሎ አይ ሮብዓም እስራኤል ለሁለት ተተረተረች። ለካ አንድ ሰው ኢምፖርታንት ነው በምድር ላይ። በሀገራችንም ውስጥ እንደ ሮብዓም ያለ መንፈስ በኢየሱስ ስም ይመታ። በምድራችንም ላይ አንድ ሰው እኮ ነው የምላችሁ፣ አንድ የ40 ዓመት ወጣት ጎልማሳ ይለዋል። ክፉ ምክር አለ። መልካም ምክር ብቻ ሳይሆን ክፉ ምክር አለ።
ይህንን ክፉ ምክር እግዚአብሔር ከዚህ ዘመን ላይ ይምታው። ክፉ ምክር አለ፣ ክፉ የሚመክሩ ሰዎች አሉ። የት እንዳደረሱንም እኛው ራሳችን እናውቃለን። ክፉ ሰዎች መክረውን የት እንደደረስን በህይወታችን ምን እንደመጣ አሁን አንዳንዶቻችሁ ትዝ ያላችሁ ሰው አለ። አንዳንድ ክፉ ሰው የሚመክረው ምክር የእግዚአብሔር መንፈስ የሌለበት፣ የእግዚአብሔር ቃል የሌለበት፣ እግዚአብሔር የሌለበት ትርፋማ የሚመስል እንዲህ አይነቱን ምክር እግዚአብሔር ከኛ ላይ ያንሳው። አያችሁ። ስለዚህ እግዚአብሔር መልካም ሰዎችን ምክር ስንሰማ መጽሐፍ ቅዱስ እንደዚህ ይላል፣ ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ሕግ አትተው። ምሳሌ ምዕራፍ 1 ቁጥር 8 ላይ የአባትህን ምክር ስማ። እዛው ምሳሌ ምዕራፍ 19 ቁጥር 21 ላይ ምክር በሰው ልብ ውስጥ እንደ ጠሊቅ ውሃ ነው፣ አእምሮ ያለው ይቀዳዋል። ምክር አቤት የኑኃሚን ምክር የት እንደደረሰ ታውቃላችሁ? አቤት የኑኃሚን ምክር። ዛሬም እግዚአብሔር ይለናል፣ እግዚአብሔር የሚመክራችሁ ደግ ሰው ይስጣችሁ። የሚመክራችሁ ደግ ሰው ይስጣችሁ። የማንም ምክር እንስማ ነው። አሁን መካሪዎች ስላሉ የማንም ምክር እንስማ። በዚህ ልጆች አለን፣ አባቶች አለን፣ እናቶች አለን፣ ሚስቶች አለን፣ ባሎች አለን። ሚስቶቹ የባላችሁን ምክር ስሙ፣ ከሱ የቀረበ ማንም የለም። እህቴ ሆይ እነግርሻለሁ፣ ራቁትሽን የሚያቅሽ እሱ ብቻ ነው በዚህ ዓለም ላይ። በክፉ ቀን ዘንጠን ሶቶ ተያይዘን እንሄዳለን በመልካም ቀን። በክፉ ቀን ግን ሽንትህን የምትቀዳልህ እሷ ናት። ወንድሜ ሆይ ስማት፣ በዚህ ዓለም ላይ ከሚስት በስተቀረ አንተን የሚያውቅ ማንም የለም። ወንድሜ ሆይ ስማት ሚስትህን፣ ከሷ በስተቀር የሚያውቅ የለም። የኛ ቅርባችን ባላችን ሚስታችን ነው። ገመናችንን የሚያውቁ ገመና የሚባል ነገር አለ አይደል? ብዙ ገመናችንን የሚያውቁ የባላችንን ምክር እንስማ፣ የሚስታችንን ምክር እንስማ። በተለይ በዚህ ዘመን በመጨረሻው ዘመን ብዙ ክፉ ምክሮች፣ ክፉ ዜናዎች ባሉበት ዘመን እባካችሁ አጠገባችሁ ያለውን ምክር ስሙ። ካለመመካከር የተነሳ ብዙ ነገሮች ምን እየሆኑ እንዳለ ታውቃላችሁ። የማንም ምክር እንስማ። አጠገብ ያለውን የባልሽን ምክር ስሚ፣ የሚስትህን ምክር ስማ። መጽሐፍ ቅዱስ እንደዛ ይላልና። ሌሎች መካሪዎች ልንገራችሁ፣ እባካችሁ ወላጆች የልጆቻችሁን ምክር ስሙ። እነሱ ብዙ ጉዳችንን ያውቃሉ፣ ደግሞ ከኛም ይበልጣሉ። አንዳንዴ የሚናገሩት ቃል ሰይፍ ነው። እንዲህ ይባላል እንዴ ይላሉ። አባዬ አገልጋይ አይደለህም እንዴ ይላሉ። ልጆቻችን ጠባቂዎቻችን፣ መጋቢዎቻችን፣ ነቢያቶቻችን ናቸው። እኔ 2 ልጅ አድርሻለሁ። የሚናገሩት ንግግር ከብዙ ሽማግሌ ይበልጣል። በእውነት ነው የምላችሁ። ልጆቻችሁን ስሙ። ትንንሾቹን ስሟቸው፣ ትልልቆቹን ስሟቸው። ልጆቻችን ለኛ መካሪዎቻችን ናቸው። እግዚአብሔር ልጆቻችን እንድንሰማ ይርዳን። ልጆቻችን ማንን እንስማ? የአባቶችን ምክር እንስማ። መቼም በጥንቃቄ ነው ይሄን የምናገረው። አንዳንድ አባት እድሜው ትልቅ ነው፣ የእድሜ ጉዳይ አይደለም። ሐሳቡና ድርጊቱ በጣም እንደ ልጅ የሚሆን አባትም አለ፣ አልክድም እሱ። አንዳንድ ልጅ በጊዜ በልጅነቱ እንደ አባት ነው እና ነገር ግን አባቶች ከኑሮ ከሽበት ጋር ክብር አለ፣ ጥበብም። አባቶችን እንስማ፣ እናቶችን እንስማ፣ ኑኃሚንን እንስማ። እንደ ኑኃሚን ባል የሚያውቅ የለም። እንደዚህ ትላታለች፣ ይኸው ተቀቢ ታጠቢ፣ ዛሬ ቀን ሳይሆን ማታ ትሄጃለሽ። ከዛስ እስኪበላ እስኪጠጣ ቁጭ በይ። ታይዋለሽ ያንን ሰውዬ? አዎ እዚህ ጋር ቁጭ በይ። ከዛስ እሱ
ሰውነቱን ደስ አሰኝቶ ሲተኛ እግርሽን ከእግሩ ጋር አርገሽ ከእግሩ በታች ተጋደሚ። ይሄንን ብትሳሳቺ ጉድ ይፈላል። እግዚአብሔር እንደዚህ የሚከታተለን ሰው ይስጠን ነው የኔ። እግዚአብሔር ስሙ ይባረክ። እንደዚህ የሚጨነቅላችሁ ቀን እንዲወጣላችሁ እንጀራ እንዲወጣላችሁ ስቃችሁ እንድታድሩ እፎይ ብላችሁ እንድታድሩ የእንትና አምላክ ይባረክ እንድትባሉ የሷ ጌታ ጌታ ነው እንድትባሉ እግዚአብሔር መልካም መካሪ ይስጣችሁ። ምክር ስንሰማ የቤተ ክርስቲያን መሪዎችን ምክር እንስማ። የቤተ ክርስቲያን መካሪዎች፣ የቤተ ክርስቲያን ሽማግሌዎች፣ የቤተ ክርስቲያን መሪዎች ነገሩን ከግራና ከቀኝ ያያሉ። ስልጣንም እግዚአብሔር ሰጥቷቸዋል። እንስማ። የአገልጋዮችን ጤናሞቹን ያው እንግዲህ ጊዜውን ምን ላርግ የጤናኛሞቹን ለምን በስማ አገልጋይ ብዙ ነገር ስላለ አሁን ያለንበት ዘመን ዛሬ ስለ ምክር ብቻ ባስተምር ደስ ባለኝ ነበር። ዘመኑ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እንደሚናገረው አስጨናቂ ዘመን ነው። ሰዎች ራሳቸውን የሚወዱ ገንዘብ የሚወዱ ናቸው እንጂ ስላንተ ግድ የሌላቸው ናቸው። ዘመኑ እንደዛ ነው። ደግ ሰው የጠፋበት ዘመን ነው። ግን አይጠፉም ደግሞ እና የቤተ ክርስቲያንን መሪዎች የጤነኛሞቹን አገልጋዮች ምክር እንስማ። እኔ እርግጠኛ ነኝ ዛሬ አንድ ሁለት ሰው መጥቶ እንደሚመክረኝ። እኛ ሙሉ አይደለንም። ቄስ መካሪ ያስፈልገዋል፣ ብዙ መካሪ ያስፈልገዋል። እህቶቼ ብዙ መካሪዎች ያስፈልጉናል። ብዙ ምክር ባለበት ብዙ ድል አለና ኑሃሚን እንዴት አርጋ ሩት ወደ አውድማው ሄደች? መከራት። ሂጂ ዛሬ ብላት ቦታውን ፈልጋ አግኝታ እንዲህ አይነት ፕሮቶኮል አለው እዛ መሄጃው ይሄ ነው ፕሮቶኮሉ ብላት መክራት፣ ከልቧ መክራት። እግዚአብሔር ከልባቸው የሚመክሩን ሰዎች ያስነሳልን። ባካችሁ እኛንም እግዚአብሔር መልካም መካሪዎች ያድርገን። አዎ ምናልባት ዛሬ ምን ብለን ይሆን ለሆነ ሰው ምን ብለን ይሆን? አንዳንድ ጊዜ ከባድ የነፍስና የህይወት ጉዳይ እጃችን ላይ ይወድቃል። ሰዎች እንደዚህ ይላሉ መጥተው እኔ በቃ እኔ ከዚህ ሰው ጋር መኖር አልችልም፣ እኔ አሁን ይሄው ማመልከቻ ጽፍ ያለው ለጠበቃ ልሰጥ ነው ብለው እጃችን ላይ የሚመጡ ሰዎች አሉ። ሂድ በለው ግፋ በለው ነው የምትሉት ወይስ ምንድነው የምትሉት? በዚህ ዘመን እስቲ እንጸልይበት። ቢጠፋችሁ እንኳን መላ እስቲ እንጸልይበት፣ እስቲ እንየው። ያው ታውቃላችሁ ከሰዋዊው ነገር ውጪ መንፈሳዊውም ነገር እንደሚገፋ ወደ ክፉ ወደ መጥፎ መልካም ወደ አልሆነው እንደሚገፋ ታውቃላችሁ። እሱም አለበት። ነገር ግን መልካም መካሪ እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ሰው ወደ ከቃርሚያ ወደ አውድማ እንዴት ይሄዳል? እንዴት እንሄዳለን? እንዴት ነው አሁን ካለንበት ቃርሚያ ከሆነ ህይወት በመንፈሳዊም ህይወት በስጋዊም ህይወት እንዴት ነው ወደ መከሩ ወደ አውድማው እንዴት እንሄዳለን? ፍጹም ስንመለስ ነው ወደ እግዚአብሔር። ፍጹም መመለስ ሲኖር መቼ? እለት እለት ዛሬ ተመለሰናል፣ እግዚአብሔር ይመስገን። ነገም ግን ይጠብቀናል። እቺ ዓለም ሁሉ ጊዜ ከእግዚአብሔር ፈቀቅ ታረገናለች። በሐሳብ በስራ ፈቀቅ ታረገናለች። ሁሌ ይሄንን ጠብቁ። መጽሐፈ ሩት ይሄንን ይመክረናል። በየዕለቱ ወደ እግዚአብሔር መመለስ ይሁንልን። እግዚአብሔር ስሙ ይባረክ። ፍጹም መመለስ፣ ወደሱ ፊትን ዘወር ማድረግ፣ ወደ ይቅርታ ኃጢአትን ወደ መጸየፍ ወደ እግዚአብሔር መመለስ። የእግዚአብሔርን ምሪት እንጠይቅ። እባክህ የሩት አምላክ ከፊቴ ውጣልኝ፣ እባክህ አሳየኝ፣ አመልክተኝ። ሀገሩን አላቀው፣ አደራረጉን አላቀው። ከሩት ፊት ወጥተ ያን መንገድ ያቀና እግዚአብሔር ከፊቴ ውጣልኝ እንበለው። እግዚአብሔርን እንጠይቀው። እባክህ ጌታ ሆይ መልካም ሰው ስጠኝ፣ የሚያስብልኝ ሰው ስጠኝ። እባክህ ጌታ ሆይ እኔንም መልካም ሰው አድርገኝ። እባክህ ጌታ ሆይ ለሰው የምጠቅም ሰው አድርገኝ። እዛ ሄደን መልካም አንሰራም። አንድ ልጅ አንድን እናት እንደዚህ አላት። እማዬ አያቱ ናቸው። ኦፍ ኮርስ የሆነ ነገር ነው የምነግራችሁ። እማማ ደግ ደግ ሰዎች ለምን ሞቱ? ለምን ክፉ ክፉ ሰዎች እዚህ ቀሩ ብሎ ጠየቃቸው። እና እንደዚህ ብለው መለሱ። መቼም እናቶች
ጠቢብ ናቸው። እንደዚህ ብሎ መለሱ። እዛ ሄደው እግዚአብሔርን እንዳያስቸግሩ ነው ክፎቹ። እዛ ያስቸግራሉ አያስቸግሩም፣ ግን ምክራቸው የሚገርም ነው። እኔ አሰብኩ እውነትም እዛ ሄደው እግዚአብሔርን እንዳያስቸግሩ ነው እዚህ የሚያቆያቸው። ለምን ረጅም ዓመት ይኖራሉ ብሎ ጠይቁ። ለሰዎች ጥቅም እንድንኖር እግዚአብሔር ይርዳን። እግዚአብሔር መልካም ምክር ሲያዘጋጅልን፣ መልካም መካሪ ሲያዘጋጅልን፣ ደግሞም እኛም ራሳችን ምክሩን ስንሰማ ነው እግዚአብሔር ወደ አውድማው ጠጋ የሚያደርግ። አንድ ሁለት ቃል ማንበብ እፈልጋለሁ። በአዲስ ኪዳን ውስጥ አውድማ ከአንድ ነገር ጋር ተያይዟል። ሁለት ቦታ ብቻ ነው የተጠቀሰው በአዲስ ኪዳን ውስጥ። አንደኛው በማቴዎስ ምዕራፍ 3 ቁጥር 11 እስከ 12 ላይ ነው። ይሄው ቃል በሉቃስ ምዕራፍ 3 ቁጥር 17 ላይ ተቀምጧል። ላምብቦ ማቴዎስ ላይ ያለውን እንደዚህ ይላል። እኔስ በንስሐ ውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል። እርሱ በመንፈስ ቅዱስና በእሳትም ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ቦዔዝ እርሻው ላይ የሚሰራ ካቦ ነበረው። ኢየሱስስ መንሹ በእጁ ነው። ቦዔዝ ገብስ ነው በአውድማው ላይ የሚበትነው። ኢየሱስስ ባመኑትና ባላመኑት መካከል አጋዥ የለውም፣ ብቻውን ነው። መንሹ በእጁ ነው፣ ላግዝ የሚለው የለውም። እና ከንስሐ ጋር ከመመለስ ጋር አዲስ ኪዳን ያያይዘዋል። ንስሐ መግባት፣ ወደ እግዚአብሔር መመለስ፣ እግዚአብሔርን መፍራት፣ ስለ ዘላለም ሕይወት። ስንዴው ወደ ጎተራው ይገባል፣ ስንዴውን ፈጽሞ ያጠራዋል፣ ገለባውን ይለያል። ነገር ግን ደግሞ ገለባውን ወደማይጠፋ እሳት ወደዛ ይጥለዋል። ስለዚህ አዲስ ኪዳን አውድማ የሚለውን ስለ ስነ ፍጻሜ፣ ስለ መጨረሻው ዘመን፣ ስለ ክርስቶስ ስለመጣበት ነገር ሰዎችን ለማዳን በኃጥአንና በሙታን መካከል ሊፈርድ ስላለው ነገር አውድማ ብሎ ያነሳዋል። ወገኖቼ ይህንንም እንዳንረሳ። አሁን ያለነው እኛ መጨረሻ ላይ ነን። ኢየሱስ ሊመጣ ነው። እግዚአብሔር ስሙ ይባረክ። ስለዚህ ስለዛ በቤተልሔም ስለነበረው አውድማ ስለ ስንዴና ስለ ገብሱ ሳይሆን ስለ ዘላለም ሕይወትም እንድናስብ ስለ ጌታ እንድናስብ ስለ ኢየሱስ እንድናስብ ይህንን ቃል ይነግረናል። ፊልጵስዩስ ምዕራፍ 4 ላይ ቁጥር 8 ላይ የእግዚአብሔር ቃል እንደዚህ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 8 ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ኑሃሚን እንደዚህ አይነት ሰው ነበረች። ጭምትነት ያለበትን፣ መልካምነት ያለበትን ምን እያሰብን እናድራለን? ሰው እጃችን ላይ አለ፣ ሰው ቤታችን ላይ አለ፣ ሰው ጎረቤታችን አለ። ቅዱሳን ምን እያሰብን ነው? ለሰው ረፍት፣ ለሰው ደስታ ይለፍለት፣ አረ ይለፍለት፣ ይኑር፣ አረ ይኑር። ያዕቆብ በመጨረሻው እንደዚህ አለ። ሮቤል ወደ አባቱ ገብቶ የአባቱን አልጋ አረከሰ፣ ግን እጁን ዘርግቶ እንደዚህ አለ፣ ያህዌ እባክህ ሮቤል አይሙት፣ በህይወት ይኑር፣ አይሙት። ዘመኑ እጅግ ከባድ ነው። እንደ ኑሃሚንና እንደ ሩት አይነት ሰዎች ይገኙ ይሆን? ዛሬ ቻሌንጅ ያደርገናል የእግዚአብሔር ቃል። እንድንጸልይባቸው በመፈልጋቸው ርዕሶች አሉ። እንዴት ህይወቴ ከቃርሚያ ወደ አውድማ ይመጣል? ህይወቴ፣ ትዳሬ፣ አገልግሎቴ አሁን ራሱ ዛሬ የቱ ጋር ነው ያለሁት? ነገስ እንዲህ ያለ ነገር ቢገጥመኝ ምን ሆናለሁ?
ቻሌንጅ ላደርጋችሁ ምን ጸልይባቸውን ርዕሶች ልናገርና እንጸልያለን። በምን እየተመላለስን ይሆን? እጃችን ላይ ምን ይኖር ይሆን? እጃችን ላይ ምን አለ? እስቲ አሁን ልባችን ላይ ወደ እግዚአብሔር ልንመለስበት የሚገባ ምን አለ እንድናስብ እፈልጋለሁ። ሕይወታችን ለምንድን ነው ብዙ ዘመን ቃርሚያ ላይ የቆየው? ሩት ወዲያው ከቃርሚያ ሲያልቅ ወደ አውድማ ሄደች። እኛ ግን ብዙ ነገራችን በእጃችን ላይ እንዳለው ነገር ቃርሚያ ላይ ቆይቷል። ለምንድን ነው ቃርሚያ ላይ የቆየ ነው? እስቲ እንጠይቅ። መካሪዎቻችን እነማን ናቸው? አስቡ እስቲ። ለመሆኑ ኑሃሚን አጠገባችን አለች የምትመክረን? ደግሰዋል አጠገባችን? እንጸልይ። እግዚአብሔር ቅዱስ ቃሉ እንዲባርክልን